በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር በቅዱስ አቡነ እጨጌ ዮሐንስ ዘጉንድ ተክለ ሃይማኖት። 19ኛ ተአምር። የዓለምን ደስታ ስለሚወድ አንድ ሰው የተደረገ ተአምር። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። ጽላልሽ በተባለች ምድር የሌዊ ወገን የሚሆን አንድ ሰው ነበረ። በስም ክርስቲያን ሲሆን በምግባሩ ግን የዓለምን ደስታዎች ወዶ የአረማዊ ወገን የሆነ ነው። ብዙ ዘመን ኖረ። ከዕለታት በአንድ ቀን በመንፈስ ቅዱስ ጸጋ የአባቱ ተክለ ሃይማኖት ልጅ የሚሆን የአባታችን ዮሐንስ የጻድቁ ቃል ኪዳንና የገድሉን መጽሐፍ ወደሚነበብበት ሄዶ የጽድቁን ቃል ኪዳን በሰማ ጊዜ ይህንን የገድሉን መጽሐፍ አስተዋለ። በዚያ ቦታም ሰዎች ባሉበት በነበሩበት ፊት እንዲህ ሲል ተማጸነ፣ ተማለለ። ከኃጢአት ባርነት ነፃ ካወጣኸኝ ድንቅ ነገርና ተአምርን በሚሠራ በአባቴ ዮሐንስ ጸሎት ከዳንኩኝ እስከ ዕለተ ሞቴ አገልጋዩ ሆናለሁ። አዋቂዎችና ብልሆች ሐሰትንም ተናገር፣ በአባታችን ዮሐንስ ጸሎት በመታመንና እግዚአብሔርን ተስፋ በማድረግ አድነኝ ብትለው አገልጋዩ ሁሉ ማዳን እንደሚችል እኛ ኃይሉን እናውቃለን አሉት። ያን ጊዜም ከእግራቸው ስር ወድቆ መልሶ እንዲህ አላቸው፣ አባቶቼ ሆይ ወደ እግዚአብሔር ለመኑልኝ። ሰው ባልንጀራውን በመውደድና በትዕግሥት ካልጸደቀ ኑሮ በከንቱ ነው። ስለ ነፍሱ እያዘነና እያለቀሰ ተነስቶ ወደ ቤቱ ሄደ። በዚያች ሌሊት ተኝቶ ሳለ አባታችን በሕልም ታየውና አትፍራ፣ ስለዚች ነፍስ አትደንግጥ፣ በርታ። ከሌሎች ከባዕዳን አምልኮ ይልቅ በአምላኬ ኃይልና በእኔ ጸሎት እመን። ሌዋዊውም አባታችን እንዲህ አለው፣ በጸሎትህ አድነኝ። የጽድቅ ሰው ጸሎት ማዳን ትችላለች፣ በይቅርታም ታስተላለችና በጸሎትህ ጥቀመኝ አለው። አባታችንም እንዲህ አለው፣ እነሆ በጠዋት ተነስተ ይህንን የሰማኸውን ለጸላልህ ሰዎች ንገራቸው፣ መታሰቢያ እንዲያደርጉ በዓሌም የታወቀ እንዲሆን። ይህንን ሲነጋገረው ከእንቅልፉ ነቃ። ጠዋትም በሆነ ጊዜ ሄዶ እንዲህ እያለ ለሀገር ባለጸጎች ነገራቸው። ፊቱ ከፀሐይ 7 እጅ የሚያበራ ከአንድ ጻድቅ በዚህ ሌሊት የሚያስደንቅ የሚያስደምም ነገር አየሁ። በምድር ላይ መታሰቢያ እንዲያደርጉ ለዘመዶች ንገራቸው አለኝ። ቃሉም ሰምተው የታየው እርሱ አባታችን ዮሐንስ እንደሆነ አወቁት። ከዚህ በኋላ በበዓሉ ቀን ጠላንና እንጀራን አዘጋጁ። እነርሱም እስከ ዕለተ ሞቱ መታሰቢያውን አደረገ፣ በሰላምም አረፈ። ልመናው በረከቱ ከሕዝበ ክርስቲያንና ከሀገራችን ኢትዮጵያ ጋር ይሁን ለዘላለሙ አሜን።